ሆነ ያወቅ ከዛ አሁን የመጡበትንም ራሱ ገና ብር ይጠይቁኛል። ሴቶች ከወሲብ በኋላ ምን እንፈልጋለን? አስመጭቻለሁ ተዋውጥቻለሁ ቦርጭም ብቻ ለሚያስወጣው አሁን ሽንት መሽኛውን እኮ ነው ያሰረው። ሰላም ጤና ይስጥልኝ የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ሰላምና ጤና በያላችሁበት ይድረስ እያልኩ ነው ለዛሬም እናንተን ያዝናናሉ፣ ሐሳብ አስተያየት ያሰጣሉ፣ ቁም ነገር ያስጨብጣሉ ያልኳቸውን ቪዲዮዎች ሰብሰብ አድርጌ መጥቻለሁ። እናንተም ሐሳብ አስተያየቶቻችሁን በኮሜንት ፍቅራችሁን በላይክ እና በሰብስክራይብ እየገለጻችሁ አብራችሁ እንድትቆዩ ስል በአክብሮት ተጋብዛለሁ። ቆይ አልገባኝም። ባለቤቱና ልጆቹ ነጽ ወደ ህንድ ሊሄድ ሲል መተው ነበር እና ሚስቱ አሜሪካዊት ነች። አዎ የአሜሪካ ቪዛ አሜሪካዊት ሆና ወደ ህንድ ለመግባት ኦን አራይቫል ነው ማለት ቪዛ መጠየቅ ምናምን የሚያስፈልጋት አይመስለኝም። ሶ አብሬው ሄጄ ላስታሞ የሚል ነገር አልነበረም። አልነበረም። እኔ ስጠይቀው አብሬ ሊዳ አላለችም ስለው አይ አላለችኝም ማለት እና መታ ነበር እሷ። አዎ እዚህ ነበረች፣ እኛ እዛ ሆነን ማለት ነው። የሚገርም ነገር በጣም የሚያስቅ ነገር ነው። ይበሳጫል። እኔ ሌሊት ነው የምነሳው፣ እኔና እሱ ሌሊት ነው የምንነሳው። ሌሊት እንነሳለን፣ አብረን ወክ እናደርጋለን ረጅም ሰዓት እና ያሳየኛል ቤቶች። ይሄ ቤት 44 ሚሊዮን ብር ተባለ እና እኔ 20 ሚሊዮን ላርግ አንተ 20 ሚሊዮን ተበደርና እሱ ተበድሮ ለከምና ሄደው ማለት ነው። እና ይሄን ቤት እንግዛው ምን ታስባለህ? ስለ ህመሙ ሳይሆን ስለ ቤት ነበር የምታወራው ያልሽ ነው? እሷ እንደዛ ነች የምትለኝ ነበረው። ከዛ በቃ እንናደዳለን አልነገርንም። በጣም እንዴ ምን አይነት ውስጥ ህይወት ውስጥ ነው የገባኸው ነው ያልኩት። እኔ ምን አይነት እንዴት አይነት ሰው እንዳለ እኔ ግራ ግብት ነው የሚለኝ። አንተ ስቃይ ውስጥ ሆነ አንተ ህመም ውስጥ ሆነህ ግን ስለ ሌክዠሪ ላይፍ የሚያወራ ሰው አለ። መጀመሪያውንም እኮ እሱ በነገራችን ላይ ብዙ ጊዜ እንጠናና እንተያይ የሚባልም እኮ ለዚህ ነው። ሰው ምንን ይመስላል፣ ሰው ማንን ይመስላል፣ ሰው ምን ፈልጎ ነው አብሮ ሊኖር የፈለገው የሚለውን መተሳሰብ ነው መረጋጋች ላይ መጠናናት የሚባለው። በባለፈውም ታይታችሁ ታስታውሱ ከሆነ የኮሜዲያኑ ሚስት እንደዚህ እሱ ከሞተ በኋላ ሌላ ውስጥ ገብተው እንደነበረ ታስታውሳላችሁ። አሁንም እንደዚሁ ሚስቱ እሱ ላይ በደል ትፈጽም እንደነበረ ይሰቃይ እንደነበረ ነው እዚህ ያወሩ ያሉት። ያ ማለት እያንዳንዱ አርቲስት ከበስተጀርባው በጣም ብዙ የከፋና በጣም የሚያሳምም ነገር ተሸክሞ እንደሚኖር ያሳያል። አስቡት እንግዲህ ነፂ ራሱ ስቆ ሌሎችን አስቆ ራሱ ግን ርር እያለ ይኖር የነበረ አርቲስት ነው ማለት ነው። ራሱ እያረረ ሌሎቹን ግን እንደ ፈንዲሻ እያሳቀኝ ነበር። እንደ ፈንዲሻ ራሱ እያረረ ግን የሚስቅ ግን የሚያሳስቅ ግን ህይወትን ቀለል የሚያደርግ እሱ ግን ጭንቅ ውስጥ የነበረ እሱ ግን ታሞ እንኳን የሚያግዘው ሚስቱ እንኳን ስለ ሌክዠሪ ሃውስ ለህክምና የሄደበትን ብር ለቤት ልታውል የነበረች። እኔ ግንኙነታቸው ግራ ነው የሚገባኝ። አንዳንድ ሰዎች ግንኙነት ማለት ያስተሳሰብ ልካቸው ማለት ነው። ያስተሳሰብ ውሃ ልካቸው ይለያል። በአሜሪካ እየኖሩ ኢትዮጵያ ውስጥ ወደዚህ ነው ገንዘብ ሲመጣ የምናውቀውና እስኪ ጨርሰን ነው ለማንኛውም ውስጥ እንዴት በቃ ሰው አንተን ማስታመም ሲገባት አንተ እንደዛ በብድር ውስጥ ሆነ ያወቅ ከዛ አሁን የመጡበትንም ራሱ ገና ብር ይጠይቁኛል ምናምን እያለ ማለት እሱ አሁን ችግሩ የነበረው የብር ችግር ነበር። የመጡበትን ብር ይጠይቁኛል ማለት ምን ማለት ነው? እነሱ ቀድመው ነው የቆረጡት ቲኬቱን ማለት ነው። እሺ ማን ይቆረጣላቸው? ራሳቸው ቆርጠው እናትና ልጆች መጡ። አዎ መጡ። ከእንደገና ብሩንም አሁን ገና መጣን በቃ ራሳችን መጣን አሉት ማለት ነው። እየመጣን እየቆረጥን ነው ያርገና እየቆረጥን ነው ብላኛለች ምናምን ብሎ ተጨነቀ ማለት ነው። በቃ የራሷ ጉዳይም ቸገረ ካለ ታለች ትምጣ ብትመጣ ትምጣ ምን አስጨነቀ እንደው ልጆችን በዛው ታያለ አልኩት ማለት ነው። ከዛ መጣች። እዛው እንደሆነን ግን ቤቶች ነበር ስትልክለት የነበረው። ከዛ ከቤት አልወጣንም እንደዚህ ያለን እንደዚህ ሆነን ቤቢ ምን አለው አስናናቸው አለው ማለት ነው። ቤቢ ማን ነው? ዘመዳቸው ነው የሆነ እንደ አብረውን ያደጉት ዘመድነን ወንድምነኛ አናቀም ብዙም ስለዚህ ጉዳይ ላይ ግን ልጁ መልካም ልብ አለው። ግን እዛ እንደ ዘመድ ምናምን ነው የሚተያዩት። ሁሉም እዛ ጋር ያሉት እንደ ዘመድ ነው የሚተያዩት። እና የሚገርምህ እኛ ኢንፎርሜሽን ይደርሰናል። እሱ እዛ ህንድ ሆኖ እነሱ እየተዝናኑ እንደነበር እንሰማለን። ግን ቤት ውስጥ ለሱ የምትነግረው ደብሮናል ምናምን አያነሳም። እንደው አንሳ አውራ አንቀ እንደው መጣለው ስትል አይ አንሳ አሁን እንደገና
እኔ ከዚህ የተረዳሁት ነገር ቤተሰብ ብዙ አርቲስቶች ብዙ በሚባል ደረጃ ከዚህ በፊትም ባየናቸው መታወቅ ግን ማለት ነው የሀብት ማማ ላይ መቀመጥ እንዳልሆነ አንድ ያዙ። የሀብት ማማ ላይ የሚቀመጡ አይደለም መታወቅ ማለት ግን ያው በሰው ዘንድ ተቀባይነት ሬስፔክት ማግኘት ካልሆነ በስተቀር የገንዘብ ቁንጮ ላይ መቀመጥ አይደለም። ያውም ነፂም ብር ይቸግረዋል ብዬ አስቤ አላቅም። ሌሎችም እንደዚህ ባለፈ የነበሩ አርቲስቶች መኪና ሲበረከትላቸው የነበሩ ሰዎች መኪና ያላቸው ቤት ያላቸው ተንደላቀው የሚኖሩ ናቸው ብዬ አስብ ነበር። የኔ ብቻ ነው ብዬ አላስብም። ደግሞ ያው ሲታወቁ ቴሌቪዥን ላይ እናውቃቸዋለን፣ ብዙ ላይ እናውቃቸዋለንና በጣም የተለየ ሀብት ንብረት ያላቸው ሰዎች ይመስሉን ነበርና እንደዚያም እንዳልሆነ ከዚያ ቀጥሎስ ደግሞ በብዙ ውጣ ውረድ በብዙ ችግር የተተበተቡ በብዙ ችግር ያሉ በብዙ ችግር ስላችሁ በቤተሰብ ችግር ልክ እንዳው እንደነፂ ማለት ሰው መካሪ የሆኑ ግን እነሱ በብዙ ትብታብ ውስጥ ያሉ ሰዎች መሆናቸውን ተረድቻለሁ። አሁን እነዚህ እሱ እየሳቀ ታስታውሳላችሁ ቤቶች ላይ እንግዲህ ማያቅ የለም እሱ ስቆ እያሳቀ ግን በችግር ውስጥ የነበረ ማለት በቤተሰብ ችግር ውስጥ የነበረ አሜሪካ ከምትኖረው ሚስቱ ጋር ሰጣ ገባ ውስጥ የነበረ ማለት ነው። በቃ አላ አይደል የገንዘብ ችግር ነበረበት እያለች ነው እህቱ። እንደዚህ አይነት ነገሮች ያሉበት አይመስለኝም ነበር እኔ ሰዎቹ እና ብዙዎቻችሁ ለለት ገቢ ብቻ እየሆነ የሚቀር መታወቅ ግን ምን እንዳልሆነ ነው ገንዘብ እንዳልሆነ ተረድቼበታለሁ። ከዚያ ሲቀጥል ደግሞ ሰዎች ማለት ነው ሰዎች በጣም እርግብ የሆኑ ሰዎች አሉ፣ በጣም ደግሞ መርዛማ የሆኑ ሰዎች አሉ። እርግብ ሰዎች ችግሩን ገብተው ልክ እንደነዚህ ችግሩን ገብተው ሌላ ሰው ቤት ጋር አንኳኩተው ችግራቸውን እንዲፈቱ፣ እንዲስቁ፣ እንዲዝናኑ፣ ፈታ እንዲሉ ያደርጋሉ። አንዳንዶቹ ደግሞ ከዚህ በዘለለ ከዚህ በከፋ መንገድ በህይወትና በሞት መካከል ያለን ሰው ብር ለመቀበል የሚደረግ ነገር እኛ ክፈልልን አልተዝናናንም ቤት ቁጭ ብለን ያለን ደብሮናል በሚል ሰበብ ምን እየተደረገ ነው እዚህ ገንዘብ አምጣ እየተባለ ኢትዮጵያ ውስጥ ሆኖ ግን ውጭ ያለ ሰው እየጠየቀው ማለት ነው። አስቡ እንግዲህ በዚያ ላይ ለህክምና የሚሄድበትን ብር ለቤት እናድርገው የሚል ሰው አለኩ። አስቡ እንግዲህ ይሄ ነው የሚሆነው። ይሄ እንደዚህ አይነት ነው። ይሄ ኢትዮጵያዊነት ያልተላበሰ ማን ነው? ኢትዮጵያዊነት ያልሆነ ባህል አፈንጋጭ ሆነ ማን ነው? ሰው መረዳዳት መተጋገዝ ያለበት እንዳይሞት መረባረብ። ኢትዮጵያ ህዝብ እኮ ብር አዋጦ ሰው አሳክሟል። ልክ እንደዚያ ማድረግ ሲገባው ከቤት ግን እየሞጨለፈ ደግሞ እነዚህን ቤቶች አምጣ እነዚህን ቤቶች ካልገዛን ካላደረግን ካልሰራን የሚል ነገር ነው የሚታይበት። መሳፈሪያ ምናምን እዚህ ደግሞ መዝናኛ ያስፈልጋል። እኛ እንዳቀማችን እየኖርን ነው እዚህ ምናምን ብየዋለሁ እኔ እዛው እንደሆናችሁ እዛው እንደሆነን ግን በብዛት የምትለው የነበረው ያን ነው። ምክንያቱም አልፈልግህም መጽሐፍህንና ቡትቶን ከዛ ቤት ይዘህ ውጣ ብላ አለችኝ ብሎ ለኔ መጀመሪያ ነገረኝ ያኔ ነው። አስቡ እንግዲህ ቡትቶን ሰብስበህ ውጣ። ያው በሰላም ሰው በነገራችን ላይ ሰው ከዚህ በላይ መስዋዕት መለያየት እኮ ያለ ነው። መለያየት በፍቅር መለያየት ያለ ነው፣ ወግ ነው። ግን ምን መሰላችሁ ሲለያይ ሰው በፍቅር መሆን አለበት። ሲኖር በፍቅር ኖሯል። ሲኖረው ይሄ ይመጣል ተብሎ ባልታሰበበት ወቅት ሰው አብሮ እየኖረ አብሮ እየተዝናና አብሮ እየተጫወተ ሌላ ላይ የማይገባውን ነገር ገልጦ በማሳየት ሁሉ የተደረገ ነው ግንኙነት ማለት። በተለይ በባልና ሚስት በጓደኝነት መካከል ያለ ግንኙነት ማለት ነው። ይሄ ደግሞ ዘላለማዊ ነው ማለት በተለያየም ተደብቆ መቀመጥ ያለበት ነገር ነው እንጂ ቅስም ሰብረህ ጉልበትና ቅስም በሚሰብር ነገር ሁሉ ቡትቶንና መጽሐፍን ሰብስበው ወጣ ከዚያ ውጭ አልፈልግህም ተብሎ ሞራል ላይ የሚጫወትበት ሁኔታ ባልኖረ ነበር። ከወሲብ በኋላ ምን እንፈልጋለን? ሚስቶች ከወሲብ በኋላ ምንድነው የሚፈልጉት የሚለው አንደኛ መሳም ትፈልጋለች እንዴ? አሁን ይሄ ጠፋል ምናምን የምትሉ ሰዎች ካላችሁ እውነት ለመናገር ብዙ ጊዜ ወሲብ ከተፈጸመ በኋላ ብዙ ወንዶች ጀርባቸውን ሰጥተው ነው የሚተኙት። ይሄንን ሰምቻለሁ። ልክ አይደለም እንዴ? እዛ ጋር አጠገብ ያለችው የምትወዳት ልጅ ናት፣ ሚስት ናት። ለዛ እኮ ነው ብዙ ሴቶች የምትፈልገውን ካገኘ በኋላ ተውከኝ ምናምን የሚሉ። የእውነት this is not right። ይሄ ልክ አይደለም። ከወሲብ መጀመሪያ እኮ ወሲብ ከመፈጸም በፊት ስንት ነካክተ የፍቅር ቃላት እንትን ብለ ስንት ምንድነው ቅድመ ዝግጅት አድርጋ አይደለ ወሲብ የፈጸማችሁ። ካረጋችሁም በኋላ በመተኛት አይደለም ማለቅ ያለበት ጉዳዩ። መሳም አለብህ፣ ከድል ማድረግ አለብህ፣ ማቀፍ አለብህ። አይኗን እያየ አይኗን በፍቅር እያየ ከንፈሯን፣ ጀርባዋን፣ ሰውነቷን መሳም አለብህ። አንተ በቃ ጨረስኩ ብለህ ብተኛ ልንገር። እንደውም እዚህ አርቲክል ላይ ያነበብኩትኝ እኔ መስማማው ነገር
ጥሩ ሴክስ ልታረጉ ትችላላችሁ ግን ትረስት ሚ እሷ ከጥሩ ሴክስ ከመሆኑ በላይ ጥሩ ሴክስ ካረጋችሁ በኋላ ያለን የምታሳያትን ኬር የምታሳያትን እንክብካቤ ትፈልጋለች። አረ ሰው ተበላሽቷል። ተው እኛ ምን አገባን? እዚያ ውስጥ ያሉ ሰዎች አንሶላ ውስጥ ያሉ ሰዎች እነሱ እንደሚመቻቸው እንደሚፈልጉት እንደወደዱት ይሁኑ አለቀ። እኔ አሁን ዘመን ሰዎች እኔ ግራ ነው የሚገባኝ። አንዴ ዶክተር ነኝ አንዴ ምናምን እያላችሁ ትመጡና እዚህ ጋር እንደዚህ እስኪ ሌላ አሁን ይሄ ኢሹ የኛ ኢሹ ነው ኢሹአችን ነው ወይ? አብዛኛው ትዳር ውስጥ የሌለ ሰው ጭምር የሚመለከተው ነው። ሁለተኛ ነገር ደግሞ እስኪ ለስራ እድል ፈጠራ የስራ እድል ፈጠራ እዚያ ላይ እስኪ ተረባረቡ። እስኪ የተሻለ ስራ ለመፍጠር የተሻለ ገቢ ለማግኘት የተሻለ የስራ እድል ለመፍጠር የሚችል ቴክኖሎጂ ላይ ተረባረቡ። እስኪ ይሄ ኦሬዲ በቃ ባልና ሚስት ናቸው። እነሱ እንደፈለጋቸው እንደሚወዱት እንደፈለጉት ይሁኑ። እሱ እዚያ እንደሚመቻቸው ከፈለጉ ይደሩ ይዋሉ። እኛ አይመለከተንም እኮ። ግን ለሰው ልጅ ስራ ያስፈልገዋልና ለስራ እድል ፈጠራ የሚያስፈልግ ነገር ለዚህ ፈጠራ የሆነ ኢኖቬቲቭ የሆነ ነገር ቴክኖሎጂ ቤዝድ የሆነ ነገር ስራን የሚያቃልል ነገር ምናምን እንደዚያ ነው የምንፈልገው። የሚፈልገውም ሰው እንደዚህ ነው። እናንተ አወቅን የምትሉ ሰዎችም በዚያ ላይ ብትሳተፉ ደስታዬ ወደር የለውም። አባቴ በስተመጨረሻ ዶክተር ሆንኩልህ። ምን ተሰማ? በጣም ደስ ብሎኛል። በጣም ደስ ነው ያለኝ። እንደውም እንደዚህ አይነት አልጠበቅኩም ነበር። ሁለት ነገር መመረቅ የትምህርት መጨረሻ የሥራ መጀመሪያ ነው እና መመረቃችንን በፍቅር በደስታ የምንቀበለው ስንመረቅ ነው። ስንመረቅ ትምህርት ጨርሰን የትምህርት ማገባደጃ ላይ መነሳነሱን አዙሩ ሲባል የነበረው ድባብ ያለው ሁኔታ በጣም እጅግ ደስ የሚል ነው። ግን አሁን ያው እንደምታውቁት ብዙዎቹ ደግሞ ስራ አጥተው አመት 2 አመት 3 አመት ቁጭ ብለው የሚያለቅሱ የሚያነቡ ሰዎች አሉ። እኛ ስንመረቅ ደስታችን ነው። ወዲያውኑ ግን ፕሮግራሙ እንዳለቀ ደግሞ ስራ አንገባ ይሆን ብለን ችግር ውስጥ ያለን ሰዎች አለን እና ለእናንተ ደግሞ ምን እመክራለሁ? መመረቅ ብቻ በቂ አይደለም፣ ለስራ መጥረጊያ መንገድ ነው። ያ ማለት በዩቲዩብ በቲክቶክ በፌስቡክ በተለያየ መንገድ ስራዎቹን ኦንላይን ቢዝነሶችን እንድትሰሩ ነው። የግድ የመንግስት ስራ የግድ መጠበቅ አይጠበቅባችሁም። ከተገኘ ሰየው፣ ካልተገኘ ደግሞ ራሳችሁን ለውጣችሁ እንድትኖሩ ነው። እስቲ ከዚህ ጋር ተያያዥ የሆነ ቪዲዮ ደግሞ ላሳያችሁ አረነው። ይሄ የተመረቀችበት ነው። ያው ተመርቃለች፣ ዲግሪ ግራጁዌት አድርጋለች እና ይሄን ፎቶ ነው ቤት ላይ ሰቅላት ትዝታዋን እየቀሰቀሰች ዛሬ ስራ ላይ መሆን ነበረብኝ፣ የቤተሰቤን ገንዘብ ጨርሻለሁ፣ የኔ እድሜ ጨርሻለሁ፣ ጉልበቴን ጨርሼበታለሁ ነው የምትለው። እንግዲህ እንደምታዩት እንግዲህ የተመረቀችበትን ፎቶ ነው የቀደደችው። ልቧም ሁሉ ተሰብሯል እና ይቺ ልጅ የምታገኟት ሰዎች፣ በአካባቢያችሁ የምታውቋት ሰዎች አረጋጓት። መመረቅ ያው ብቻ በቂ አይደለም። ነገ ከነገ ወዲያ ደግሞ ትሰራበታለች። ዛሬ ለምን አልሆነ? እንደውም የሷ 1 አመት ነው 1 አመት ቆይቻለሁ ነው የምትለው። ሌላ ከዛ በላይ የቆዩና ብዙ ስራ የሚሰሩ ሰዎች አሉና ዞር ማለት አንዳንዴ ምን አለ መስላችሁ፣ እኛ ስንመረቅ ዋን ዳይሬክሽን ነን። ተመርቀን ስራ መያዝ ብቻ ነው ብዙ ጊዜ የምንፈልገው። ተመርቀን የመንግስት ቅጥረኛ መሆን ነው የምንፈልገው። ግን ደግሞ በራሳችን በጣም ብዙ የሚሰሩ ስራዎች አሉ። እኛ ስንማር ወይ ደግሞ አንድ ሰው ከ6ኛ ክፍል ትምህርት አቋርጦ ያለበት ሁኔታና ትምህርት ጨርሰን ያለበት ሁኔታ እንዳለም ያ የራሱን የግል ስራ ሰርቶ ዛሬ ቤት አለው፣ ዛሬ የተንደላቀቀ ኑሮ እየኖረ ነው፣ ዛሬ ደስ ብሎ በህይወቱ ስራ እየሰራ የሚኖር ሰው ነው። አንቺም ከዚህ በኋላ እንደውም ተምረሻል። መማርሽን እንደ ዋና መንደርደሪያ ተጠቅመሽ ቴክኖሎጂ ጋር ተገናኝተሽ በቲክቶክ በዩቲዩብ በተለያዩ ፕላትፎርሞች ላይ በመሳተፍ ገንዘብ የምትሰሪበትን መንገድ ማዘጋጀት ነው። አስፈጭቻለሁ፣ ተዋውጥቻለሁ። ቦርጩን ብቻ ለሚያስወጣው አቡቡ ሽንት መሽኛውን እኮ ነው ያሰራው። በቃ በታሪክ የሚያስፈልጉት ማለት ነው። እኔ ሰጭሁን ቀይሯል ነው እንትኑን አሰርቷል። ሽንት መሽኛውን ትልቅ አስደርጉታል። ጮማውን አውጥቶ ከሆዱ እኮ እቃው ላይ ነው እኮ ያደረገው። እሱም እኮ ስለሷ ሲያወራ ልክ እሱ በቃ እዚህ ጋር ንጹህ ሰው ምንም እንትን የማያደርግ ይሄ እኮ በቃ አርጌያለሁ። የሚያሳፍር ነገር የለውም። አርጌያለሁ እንዴ ምን ችግር አለ? አንቺ ፊትሽን ሁሉ ተወጥሮ የለ እንዴ? ፊትሽን ሁሉ ተወጥሮ የለ እንዴ? ምን ችግር አለ ታዲያ? ሊናም እኮ እሱን ቀምሳ ነው ጣፍጧት እስካሁን ከኔ ጋር ያለችው። ምን ያንገበግብሻል? እኔ አልተንገበገብኩም።
እና ምን ፊትሽን የለ ፊትሽን የለ ታስወጥረ የለ እንዴ አንቺ እሱ ሲያወራ እንዴ ወዴት ይሄድ ነው? የቦርጩን ስብ አውጥቶ ብልቱ ላይ ጨምሮታል ማለት አሳድጎታል። ትልቅ ያረገው ነው። ምን ሊያረገው ነው? ለዘመናት ተጠብቀው የነበረውን ወንድ ዛሬ አግኝተነዋል። ገስ ማድረግ ትችላላችሁ። አምርም ወይ አይተስስ እንደምንልሽ ደህና ነኝ። ሰላም ነው? እንኳን በደህና መጣ። እንኳን ደህና ቆይሽ። ዛሬ ማለት ነው ለተስፍሽ ትልቅ ውለታ ልንሉለት ነው። ፎሎወር ማለት በጣም ቀላል ነገር ነው። አንድ በተን ፎሎ ማድረግ በጣም ቀላል ነው። ሰው አካውንት አለ ከታች የምናስቀምጥላችሁ፣ እሱን አካውንት ፎሎ እያደረጋችሁ ሰፖርት ታደርጉናላችሁ። ለወንድ ልጅ እጅ መዘርጋት ማለት ትልቅ ነገር ነው። እሺ እና በፎሎወር ብዛት ገንዘብ ነው የሚሰጠው። ስለዚህ ትልቅ ውለታ ዋሉለት። እችን አድርጉልን። በጣም እናመሰግናለን። አሜን አሜን። እግዚአብሔር ያክብራችሁ። ታውቁታላችሁ የልጅ እንግዲህ በጣም ጅንን ያለ ቆፍጣና የሆነ ልጅ ይሄን አለባበስ ለብሶ ባህሉን ወጉን ይዞ የአባቶቹን ባህልና ወግ ሴት ጠብቆ በአዋርዱ ላይ የተገኘ ልጅ ነው እና ብዙም ያን ያህል ሰው ሰፖርት አላደረገውም በወቅቱ። ያ ማለት ሰው ፋሽን ይፈልጋል፣ እሱ ደግሞ እንግዲህ ባህል ሴት ወጉን ይዞ መቀጠል ይፈልጋል እና በዚህ መንገድ ነው የመጣው ልጁ እና ብዙ መሸለም፣ ብዙ መደገፍ፣ ብዙ ሰፖርት መደረግ የነበረበት ሰው ነው። ግን ያን ያህል እንደጠበቁት አይደለም ያኔ የሆነለት። ዛሬም እስኪ እጃችንን እናሳርፍ፣ እናግዘው። እስኪ ስለ ባህል የምታስተዋውቁ ስለ ባህል ስራ የምትሰሩ ሰዎች እስኪ ያግዙት። በተለይ ደግሞ ሌላውን አይመለከተው ማለት አይደለም። በተለይ እናንተ ደግሞ ይበልጥ ይመለከታችኋል። ሰፖርት አድርጉ። ይሄ ለሁላችንም የመጣ ነው። ፎሎ አድርጉለት ነው። ፎሎ እናደርጋለን። ሁላችንም ማድረግ ግዴታ አለብን። እናግዘው። በቃ ይሄ ቀላል ነው። ገንዘብ የምታወጣበት አይደለም። ይሄ ገንዘብ የሚወጣበት አይደለም። ልክ ፎሎ አድርገህ መውጣት ነው። አለቀ። አንተን አይጎዳም፣ ሰው ግን ይጠቅማል። በዚህ መንገድ እናግዘው። የግድ ሌላ ሰው እየመጣ ይሄን አድርግ ስትባል አይደለም። ይሄም ቢሆን አንድ ሰው ፈቃደኛ ከሆነ የምናግዝበት መንገድ ከሆነ ማገዝ ነው። አለቀ። አይበላ አይጠጣ። ይሄ ለኛ ጋር የሚቀነስብን ነገር የለም። ሰው ለማገዝ ፎሎ ማድረግ ብቻ ነው። እናንተ ናችሁ ክላክስ የምታደርገኝ? ታክሲ እየጠበቅኩ እኮ አላወቅሁት። እንዴት ናችሁ? ሰላም ነው አለሁላችሁ። እንዴት ነው ዛሬ ክላስ አልመጣችሁም? አልተመቸንም ነበር። አዎ እኔም በነገሩ እኮ ማመቻቸት አለብኝ። ለእናንተ ሰዓቱን ምናምን አመቻቻለሁ። ከዚህ በኋላ ምንም ችግር የለም። አለሁላችሁ። እንዴት ነው? ታጻፍ እንዴ? ኖት አጽፍ ያለው ደብተር እነሱ ልጽፍ ገለብጣለሁ። እኔ አለ በቲዮሪ ጻፍ አድርጊያት። ምንም ችግር የለም። ምንም ባለው ነገር አለን እኛ። ምንም ችግር የለም። ኖት የትናንቱን ማጻፋችሁ ምስል በቃ አንድ ላይ ጽፌ አንድ ላይ ያመጣለሁ። በቃ ምንም ችግር የለም። ወደዛ ናችሁ እንዴ? አይ እኛ ወደዛ በዚህ ነው የምንገባው። በዚህ ነው የምንገባው። ታዲያ ኦኬ አሸኝኝማ። ታዲያ ታክሲ እሺ እኔ አባት እሺ በቃ ምንም ችግር የለም። እኔ ነገም ካለ የሚጻፍ ነገር እንትን የሚባል ነገር ካለ እንዳትጨናነቁ፣ አደራ እንዳትጨነቁ፣ እውነት እንዳትጨነቁ። በቃ ደውሉልኝ። ሌላ የሚጻፍ ካለ ምናምን የሌላ ሳብጀክት በቃ ደውሉ። እመጣለሁ፣ ቤት እመጣለሁ። እሺ እኔ አባት በቃ ችግር የለም። ትራንስፈር እሺ እኔ አባት ወዳችኋለሁ። እሺ ተማሪዎች፣ ይሄን የግል ትምህርት ቤት አስተማሪ ስትሆን የምትለውን ነገር ብዙም ባልቀበልም እንደዚህ አይነት ነገር አለ ብዬ አላስብም። ያን ያህል አሳሳቢ አይሆንም ችግሩ። ክፍያውም ደህና ነው ተብሎ ይታሰባል። ያው አሪፍ ክፍያ ስላለው ግን ገንዘብ ያስጎበድድሃል። ለምን የተማርክ ለምን ሌላ አትሆንም? ያስጎበድድሃል፣ ያስጎነብስሃል። በቃ ይሄ ነው ያየሁት ነገር። የሚማሩት የባለ ሀብት ልጆች ናቸው። እነሱ ጽፎ ለተማሪ እየሰጠ እሱ ጽፎ እያስተማረ የቀሩትን ደግሞ ግን በገንዘብ ስላላቸው ይቺ ደግሞ ከመቼው ነው እንደዚህ የምትጠመጠመው? ሪዘርቭ ይዛ ስትዞር ነበር ነው ልጅ ጓደኛ ሌላ ተጠባባቂ ካውንተር ላይ ሰው ነበር ማለት ነው። ይሄ ልጅ ጓደኛ ሆኖ ሲሰሩ ነበር። ታሳውሱ ከሆነ የሱም አብረው ምናምን ነበሩ። ከዚያ ጋር ስትቧጨቅ እሱ ገባሁ ያው እየሳመ ነው። ቤስት ፍሬንድ ይዘው የሚዞሩ ሴቶች ናቸው። ወንዱ ቤስት ፍሬንድ የለውም። ካለውም ያ እንግዲህ ቤስት ፍሬንድ እና ሸንኮራ አገዳ አንድ ናቸው ብያለሁ ባለፈው ታሳውሱ ከሆነ።
ሲደክም ትደገፈዋለህ፣ ሲርብ ትኮረሽመዋለህ። አለቀ። ይሄ ነው እና እሱም አሁን ትናንትና ከዛኛው ጋር ተለያይታ እሪ ብላ ምን ብላ በስድብ ተጥረጋ አድርገው እዚያው በዛው አሁን ደግሞ ከዚህኛው ጋር ትልላሳለች። እንግዲህ ይሄው የተፈጠረ ያለው ነገ ደግሞ ታርቀናል ብላ ከዛኛው ጋር ትመጣለች። አረ ሶሻል ሚዲያ እንዴት እናርግኛ ማታስጨንቁ። ህዝቡ ተሰብስቦ ቡጠማ እያለ ነው። ቡና ማጣጡ የታላችሁ ኑ ገባ ገባ በሉ። የራሳችን ማህበር ያስፈልገናል። ቡማማ ብለን ማህበርን መስርት። ቡና ማይጠጣ ማህበር ምን ነው ደግሞ ቡማማ ቡጠማ ሻጣማ ምናምን ነገር ማንፈልግ ሰዎች ነን። በራሳችን የነቃን ሰዎች ነን። ነው ገባ በሉ። ማን ነው ይሄን ፈጠረው? ቡማማ ቡጠማ ጡማማ ጠጣማ ቡጠማ ሰው ተውት። ይሄ የኢንተረስት ጉዳይ ነው፣ የፍላጎት ጉዳይ ነው። የሆነ ሰው ሻይ ይጠጣ፣ የሆነ ሰው ቡና ይጠጣ፣ የሆነ ሰው ሌላ ይጠጣ፣ ብላክ ሌብል ሌሎችም ጠጅ ምናምን ይጠጣኛ፣ እሱን አይመለከተንም። ጎበዝ ተው፣ ጠጡ፣ በቃ የምትጠጡ ሰዎች ጠጡ። ግን ማህበር በመስረቱ ምንድነው ትርፉ? ምንድነው ጥቅሙ? ከምን ለመከላከል ነው? ማህበሩ ለምንድን ነው? እኔ አሁን ለምሳሌ ብጠጣም ባልጠጣም እኔ ይሄን ያህል ማተር አይደለም ለኔም ለሌላም ሰው ያን ያህል እንትን አይደለም፣ ችግር አይደለም ለኔም ይሁን ለሌላ ሰው ማለት ነው። እና ይሄ ማህበር መስረቱ ቡና የጠጮች ማህበር፣ የማይጠጡት ማህበር፣ እኛ የምናቀው ላኪዎች ማህበር ነው። ስሙኝማ አርብ ማለት ነው በርዝዴይ ፎቶሽ ታደርጋለውና የሆነ አዲስ ሉክ ነገር ፈልጋለሁ ጸጉሬ ላይ ማለት ነውና ሁለት አማራጭ አለኝ። አንደኛው ይሄ ነው፣ አንደኛው ደግሞ ይሄ ነው። እና በጣም ግራ ገብቶኛል። ይሄ ላርግ ስለዚህ እስቲ ምረጡልኝ ከኔ ጋር የሚሄድ ምናምን ለፊቴ ቆንጆ የሚሆን። ከዛ ይሄንን 1 ቁጥር እያላችሁ ኮሜንት ጻፉልኝ፣ ይሄን ደግሞ 2 ቁጥር እያላችሁ ኮሜንት ጻፉልኝ። ብቻ ኮክቻለሁ። ነገ ነው ሊሆን የሚችለው። ሰው ዛሬ ቶሎ ኮሜንት አድርጉኝ ማለት ነው። ባይ ልጅት አንቺ ምንም ይወጣልሽ ነገር የለሽም። ተፈጥሯዊ ውበት ለዛ አለሽ፣ ማራኪ ነሽ፣ አለቀ። እኔ ስለ ፎቶሽ እኛም ግን ምን አስጨነቀን ነው? ውበቴን ነገሩኝ ካልሽ ቆንጆ ነሽ። እኔ በኔ በኩል ውበትሽ ቆንጆ ነው፣ በቃ አሪፍ ነሽ። እና ይሄን ነው ልለው የምፈልገው። ከዛ ውጭ ያለው ግን ፎቶ ለምን እንደዚህ ወርታችሁ ነሽ አትነሽም? ከፈለክ ለምን እንደዚህ ባግዳማ ያንቺ ፎቶ መነሳት እኛን የሚያስጨንቀን ይመስልሻል? የሚያስጨንቅና የማያስጨንቅ ለዩተው። አሁን ያንቺ ፎቶ የትኛው ይሁን ብለን እኛ እንጨነቅ አናስብማ። እኛ ሐሳብ የለንም፣ ሌላ ከዚህ በላይ የሚያጦዘን ሐሳብ የለማ። ቤተሰብ እንግዲህ ያው ላባችንን ጠብ እስኪል ስራ እየሰራን ነው። እናንተ ደግሞ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ አብራችሁ ስለምትቆዩ እጅግ በጣም ነው የማመሰግነው። ሰብስክራይብ የሚለው እንዳይረሳ። ሐሳብ አስተያየቶቻችሁን ደግሞ በኮሜንት ዛሬ እንግዲህ ልብ በሉ። ዛሬ በደበዘዘ ካሜራ ጥራት በሌለው ድምጽ ማይክ በሌለው ድምጽ ነው እየቀረጽኩት ያለ። ነገ ደግሞ ከዚህ በላይ በአማረ ካሜራ እና ድምጽ ጥራት ኩልል ብሎ በሚሰማ ድምጽ ስለምደርስ እናንተ ዛሬ እንድታበረታቱኝ ሰብስክራይብ እያደረጋችሁ ሐሳብ አስተያየቶቻችሁን ደግሞ ኮሜንት ላይ እያስቀመጣችሁ እንድትደግፉ ሲል በአክብሮት ጠይቃለሁ። ሰብስክራይብ ስለምታደርጉ ሐሳብ አስተያየቶቻችሁን በኮሜንት ላይ ስለምትጽፉ ላይክ እና ሰብስክራይብ ስለምታደርጉ እጅግ በጣም አመሰግናለሁ። እንኳን ሸኝተህ ስትመለስ በስመ አብ ወልድ መንፈስ ቅዱስ። አሁንስ የወንድ ልጅ መከራ ባልሸኛ ተሰማ እናቴ መቤቴ የማጠፊው ካፌ የማጠፊው ሴት ካዘዘው የትም ቢሆን ይሄዳል። ለምን ሸኛው ታው ከዚህ በኋላ ለምን ሌላ ነገር አይሰለፍም ማለት ነው። ሲመለስ ብቻውን ግን ተራራ ወረደች ካሸው መከራ ነው። ማንን ይዛ ምንም ይፈጠር ወደ ኋላ ነው። ያም የኔ ሴት ላከህ ባይቀራም ይባላል። ሴት ከላከህ መሄድ ነው፣ አለቀ። ሴት ከላከህ መሟገት ነው። ስትመለስ ብቻህን ግን አችለው። ከሴት ጋር ስትሆን ጀብደኝነቱ አለ፣ ወኔው አለ፣ ፍቅሩ አለ። በዛ ላይ አስባችሁታል? ሊሆን ድባቡ ወንድነቱ አለ። ስትመለስ ግን ማለት ነው ስትመለስ የተሰካ ነው የምትመስለው። ሳሙና ላይ የተሰካ ሰንደል መስለህ እንዲና እንዲህ ነው ግርህ። ሰውነት ላይ የብቻ ነው። በተለይ በጨለማ ሲሆን ጅቡ ይመጣብሃል። አፋኙ ይሄ ምንድነው ይባላል? ማጅራት መቹ ትዝ ይልሃል። ፊት ለፊት የቆመ ድንጋይ ሰው ይመስልሃል። የተራመደ ሄደ ሁሉ ይመስላል በጨለማ። በተለይ ስትመለስ ስትሄድ ግን ምንም ነገር የለም። ማንም ምንም ይሁን ልብህን ሞላ አድርገህ የምትሄድ ነውና ትዝ ብሎኝ ነውና የዛሬው ዝግጅታችን ይሄን ይመስል ነበር። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ አብራችሁ ስለቆያችሁ
ሀሳብ አስተያየት ስለሰጣችሁ እንጂ በጣም ነው ማመሰግን። መልካም ጊዜ ይሁንላችሁ።